ሰላም እንዴት ናችሁ? ወደ ሜንታል አባከስ አካዳሚ ቤተሰቦች በዛሬው ክላሳችን የምናየው ስለ አባከስ አጠቃቀም አባከስ እንዴት ነው የምንጠቀመው ወይም ደግሞ አባከስ ምንድነው የሚለው በመጀመሪያ ክፍለ ጊዜያችን ላይ እንከታተላለን ማለት ነው። ለተከታታይ 10 ቪዲዮዎች ይኖሩናል። እነዚህን 10 ቪዲዮዎች እንድትከታተሏቸው ጋብዛለሁኝ። የመጀመሪያው ምንድነው የሚሆነው አባከስ ምንድነው? አባከስ የምትመለከቱት መሳሪያ ሲሆን በጃፓን ሶሮባን ይባላል የእንግሊዝኛ ቃሉ። አባከስ ሲሆን የአማርኛ ቃሉ ደግሞ የሂሳብ ማስሊያ ማሽን ይባላል። ስለዚህ አባከስ አራቱንም የሂሳብ ስሌቶች መደመር፣ መቀነስ፣ ማባዛት፣ ማካፈል ለመጀመሪያ ጊዜ ልጆች የሚለማመዱበት መሳሪያ ሲሆን አባከስ ከጨረሱ በኋላ በአእምሯቸው ልምምድ ያደርጉና አባከስን ትተው በአእምሯቸው ብቻ ትልልቅ ቁጥሮችን ማስላት ይችላሉ ማለት ነው። ስለዚህ ይህ የምትመለከቱት አባከስ ይባላል። ይሄ ዙሪያውን አቅፎ የያዘው ይሄ ዙሪያውን ያለው ፍሬም ይባላል። የአባከስ ፍሬም ይባላል። ይሄ መካከል ላይ የተሰመረው ደግሞ ምን ይባላል? የአባከስ ከፋይ መስመር ይባላል። ከፋይ መስመር ወይም አካፋይ መስመር። ከፋይ መስመር የሚያገለግለው ከታችና ከላይ ያሉት ጠጠሮች ዋጋቸው የተለያየ ስለሆነ እነሱን ለመለየት ያስችላል። እንዲሁም ደግሞ ይሄ ባር ወይም ደግሞ ከፋይ መስመር ቁጥሮች አነበበ የምንለው አባከስ ላይ እነዚህ ጠጠሮች ወደ ከፋይ መስመሩ ሲጠጉ ስለሆነ ከፋይ መስመር አስፈላጊነቱ ይሄን ነው ማለት ነው። ሌላኛው እነዚህ የምትመለከቷቸው መሀል ላይ የተሰመሩት ደግሞ እነዚህ በሙሉ ዘንጎች ናቸው። እነዚህ ጠጠሮቹን አቅፈው የያዙልን ዘንጎች ናቸው። ስለዚህ ከዚህ ከመጀመሪያው የምትመለከቱት ይሄ የአንድ ቤት ወይም ደግሞ ዋንስ ፕሌስ ቫልዩ ይባላል። ሁለተኛው ደግሞ የ10 ቤት ወይም ቴንስ ፕሌስ ቫልዩ ይባላል። ሶስተኛው የመቶ ቤት ወይም ደግሞ 100 ፕሌስ ቫልዩ። ስለዚህ የአንድ ቤት ላይ የአንድ ቤት የሆኑ ቁጥሮችን ብቻ ነው የምንጽፈው። የ10 ቤት ደግሞ የ10 ቤት የሆኑ ቁጥሮችን ብቻ ሲሆን የመቶ ቤት ላይ የመቶ ቤት የሆኑ ቁጥሮችን፣ የአንድ ሺህ ቤት ላይ የአንድ ሺህ ቤት የሆኑ ቁጥሮችን። ስለዚህ ቁጥሮች የቁጥር ቤት ዋጋቸውን የምናነበው የቁጥር ቤት ዋጋ የሚነበበው ከቀኝ ወደ ግራ ሲሆን ቁጥሮች የሚነበቡት ደግሞ ከግራ ወደ ቀኝ ነው። ለምሳሌ 436 ብንል ይህ ሲነበብ ስንት ነው? 436 436 የአንድ ቤት የቱ ነው ከተባላችሁ ከቀኝ በኩል ያለው የ6 ነው የአንድ ቤት፣ 3 ደግሞ የ10 ቤት ነው፣ 4 የመቶ ቤት ነው። ስለዚህ የቁጥር ቤት ዋጋ የምናነበው ከቀኝ ወደ ግራ ሲሆን የቁጥሮችን የምናነበው ደግሞ ከግራ ወደ ቀኝ ነው ማለት ነው። ሰው እዚህ ጋር የምትመለከቷቸው እነዚህ ከታች ያሉት ሁሉም አንዳንድ ይወክላሉ። ስለዚህ የአንድ ቤት ላይ እነዚህ ከታች ያሉት አንዳንድ ይወክላሉ። አንድ ከተባላችሁ አንድ ኛዋ ናት ማለት ነው። ሁለት ከተባላችሁ ደግሞ ሁለት፣ ሶስት ከተባላችሁ ሶስት ጠጠሮችን። ከታች ያሉትን ጠጠሮች ለመደመር የምንጠቀመው አውራጣታችንን ይህን ከታች ሲሆን ከታች ያሉትን ጠጠሮች እነዚህን ለመደመር አውራጣት እንጠቀማለን። ለመቀነስ ደግሞ አመልካች ጣት ወይም ደግሞ ጠቋሚ ጣታችንን እንጠቀማለን። ከላይ ያሉት እነዚህ 5 ይወክላሉ። ሁሉም የምናነባቸው በቁጥር ቤት ዋጋቸው ነው። ስለዚህ ከላይ ያሉትን ለመደመር አመልካች ጣታችንን እንጠቀማለን ወይም ደግሞ ጠቋሚ ጣታችንን +5፣ ለመቀነስ ደግሞ አውራጣታችንን እንጠቀማለን ማለት ነው። ስለዚህ በተፈጥሮ ጣታችን ራሱ ይሄን ለመስራት የተመቻቸ ነው ማለት ነው። ሰው ለምሳሌ ይሄንን 5 እንደዚህ አድርጌ ለመቀነስ አይመችም አይደለ? ስለዚህ በአውራጣት እቀንሳለሁ ማለት ነው። ለመደመር ደግሞ በአውራጣት እንደዚህ ለመደመር አይመችም፣ ይደጣዋል። ስለዚህ ይሄኛው የሚያቅፍልን ለምሳሌ እስክርቢቶ የሆነ ነገር መጨበጥ የምንችለው በዚህ በመዳፋችን ነው አይደለ? ከዚህ ጋር የተመቻቸ ነው ማለት ነው። ስለዚህ +5 ከተባላችሁ አንድ ጠጠር ነው የምትደምሩት። ሰው ነው። አሁን እስኪ ቁጥሮችን እየጻፍን እንከታተላለን። አንድ ከተባላችሁ አንድ ጠጠር በአውራጣታችሁ ከፍ ታደርጋላችሁ፣ መልሱት። ሁለት ከተባላችሁ ደግሞ ሁለት ጠጠሮችን ከፍ ታደርጋላችሁ። ሶስት ከተባላችሁ ሶስት ጠጠሮችን ከፍ ታደርጋላችሁ። አራት ከተባላችሁ አራት ጠጠሮችን ከፍ ታደርጋላችሁ። አምስት ከተባላችሁ አምስት ጠጠሮችን ከፍ ታደርጋላችሁ። አምስት ማለት ከላይ ያለችው ስለሆነች አምስትን ወደ ታች ወደ ከፋይ መስመሩ ታወርዳላችሁ። አባከስ ቁጥር አነበበ የምንለው እነዚህ ጠጠሮቹ ወደ ከፋይ መስመሩ ሲጠጉ ነው ማለት ነው። ሰው አባከስ በተፈጥሮ ምንድነው አቀማመጡ? ዜሮ ነው። ስልካችን ለምሳሌ ካልኩሌተር ላይ በምንገባበት ጊዜ ዜሮ ቁጥር አለች አይደለ? ስለዚህ መጀመሪያ ላይ ዜሮ ነው አባከሳችንም ማለት ነው። ኦን ሆነ ማለት ነው። ስለዚህ ለምሳሌ 6 እንጻፍ ከተባላችሁ አምስትንና ከታች ደግሞ አንድን 6 5 6። 7 ከተባላችሁ 5 6 7 አያችሁት? 5 6 7። 8 ከተባላችሁ ደግሞ አምስትንና ሌላ 3 ጠጠሮችን 5 6 7 8። 9 ከተባላችሁ አምስትንና ከታች ያሉትን ደግሞ አራቱን ጠጠሮች 5 6 7 8 9። አሁን ልጠይቃችሁ ነው ይሄ ስንት ነው? እስኪ ይሄ አባከስ ላይ የጻፍኩት ቁጥር ስንት ነው? ይሄንን ኮሜንት ላይ ጻፉልኝ። ይህ የአባከስ ስልጠና ክፍል 2 ነው። ክፍል 2 ላይ ደግሞ የ10 ቤት ላይ እንዴት ቁጥሮችን መጻፍ እንደምንችል ነው የምንመለከተው። ከታች ያሉት እነዚህ 10 ይወክላሉ። ከላይ ያሉት ደግሞ ከላይ ያለችው እቺ 50 ትወክላለች። ስለዚህ ተመልከቱ፣ እነዚህ ከታች ያሉት 10 ይወክላሉ። 10 አንድ ስጨምርበት 20፣ 3 ጠጠሮችን ወደ ላይ ከፍ ታረኩ ደግሞ 30፣ 4 ጠጠሮችን ከፍ ታረኩ ደግሞ 40 ይሆናል ማለት ነው። 40 ከላይ ያለችው ብቻዋን ደግሞ እቺ 50 ነች። 50
50 እና ሌላ አንድ ጠጠር ሲጨምርበት 60 ይሆናል። አሁንም አንድ ጠጠር ሲጨምርበት 70፣ አሁንም አንድ ሲጨምርበት 80፣ 90። ስለዚህ እስኪ አሁን 70 ከተባለ እንደምናደርገው 50፣ 60፣ 70። 80 ከተባላችሁ 50፣ 60፣ 70፣ 80። አያችሁት? እስኪ እናንተ ይሄኛውን ኮሜንት ላይ ጻፉልኝ። ስንት ቁጥር ነው ይሄ? ሌላኛው የ10 ቤት እና የአንድ ቤት ወይን በመጠቀም እስኪ ሌሎች ቁጥሮች እንዴት ነው የምንጽፈው? ለምሳሌ 21፣ 32፣ 43፣ 56 የሚሉትን ቁጥሮች እንዴት መጻፍ እንደምንችል እንመለከታለን። ለምሳሌ 21 ከተባልን የ10 ቤት ላይ ሁለት ጠጠሮችን 10፣ 20፣ የአንድ ቤት ላይ ደግሞ አንድ ጠጠር 21 ማለት ነው። 10፣ 20፣ 21። እሺ 17 ከተባላችሁ የ10 ቤት ላይ 10ን የአንድ ቤት ላይ ደግሞ 7 5፣ 6፣ 6፣ 7። ስለዚህ ስንት ነው? 17 ይሆናል ማለት ነው። 17 19 ከተባልን የ10 ቤት ላይ 10 እንጽፋለን፣ የአንድ ቤት ላይ ደግሞ 9 5፣ 6፣ 7፣ 8፣ 9። ይሄ የምትመለከቱት 19 ነው ማለት ነው። 87 ከተባላችሁ የ10 ቤት ላይ 80 50፣ 60፣ 70፣ 80፣ የአንድ ቤት ላይ ደግሞ 7 ትጽፋላችሁ 87። 93 ከተባላችሁ የ10 ቤት ላይ 90 50፣ 60፣ 70፣ 80፣ 90፣ የአንድ ቤት ላይ ደግሞ 3 ትጽፋላችሁ 93። 34 ከተባላችሁ የ10 ቤት ላይ 30 10፣ 20፣ 30፣ የአንድ ቤት ላይ ደግሞ 4 ጠጠሮችን 34። እስኪ እናንተ ይሄኛውን ኮሜንት ላይ መልሱልኝ። ስንት ነው እስኪ ይሄ የጻፍኩት ቁጥር ስንት ነው ሲነበብ? ኮሜንት ላይ መልሱልኝ። አምስተኛው ዙር ኦንላይን የአባከስ ስልጠና ምዝገባ ጀምረናል። ያለን ቦታ ውስን ስለሆነ ልጆቻችሁ ማስመዝገብ የምትፈልጉ በ0936897932 እየደወላችሁ ማስመዝገብ ትችላላችሁ። እንዲሁም ለትምህርት ቤት መምህራኖች ኦንላይን የአባከስ ስልጠና እያሰለጠን እንገኛለን። ይደውሉ።